ዕብራውያን ምዕራፍ 11 ቁጥር 11 ላይ እንደዚህ ይላል፣ ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ ዕድሜዋ ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። እደግመዋለሁ፣ ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ ዕድሜዋ እንኳ ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች ይላል። ዛሬ ብዙ የተስፋ ቃል ይዛችሁ ነገር ዘገየ ብላችሁ ከእግዚአብሔር ጋር የምትከራከሩ፣ ከናንተ እምነታችሁን ጠላት እስኪሸረሽር ድረስ መንፈሳዊ ውጊያ የበዛባችሁ፣ እግዚአብሔር ለምንድነው የማይጎበኘኝ የምትሉ ዛሬ እንጸልያለን። ልክ እንደ ሳራ አይነት እምነት ውስጣችሁ ይፈጠራል። አይሳካልሽም፣ አይሆንልህም፣ አያልፍልህም፣ ሩቅ አትሄድም፣ ስኬታማ አትሆንም፣ ስኬታማ አትሆኝም ብሎ የሚከሳችሁን ጠላት ዛሬ በዚህ ጸሎት ከአእምሯችሁ ላይ የተወረወረውን ቀስትና ውጊያ እንሽራለን፣ እንቆርጣለን። የተስፋ ቃል የሰጠ የታመነ እንደሆነ አምናችሁ ከኔ ጋር ትጸልያላችሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለወደድከን፣ ምሕረት ስላበዛህልን፣ ስላቀረብከን፣ በሕይወታችን ላይ አዲስን ቀን ስለጨመርክልን እናመሰግንሃለን። ለኛ እንዳንተ ያለ ማንም የለም። አንተ በነገርከን ቃል ላይ እናምንሃለን። ጌታ ሆይ አንተ ታማኝ ነህ። ጌታ ሆይ አንተ ቃልህን የምትፈጽም ነህ። ዘገየ ብለን አናጉረመረምም። የተስፋ ቃላችን ዘገየ ብለን ተስፋ ቆርጠን አንተ ላይ አናጉረመረምም። አንተ ታማኝ ነህ። የአብርሃምን ቃል የፈጸምክ፣ የያዕቆብን ቃል የፈጸምክ፣ የሙሴን ቃል የፈጸምክ፣ የይስሐቅን ቃል የፈጸምክ፣ የዳንኤልን ቃል የፈጸምክ፣ የተስፋ ቃል ሰጥተሃቸው ቃልህን የፈጸምክ እግዚአብሔር ሆይ እኛ ብንዝል፣ እኛ ብንደክም አንተ አትደክምም። አንተ ብርቱ ነህ። አንተ ኃያል ነህ። አንተ የጌቶች ጌታ ነህ። እግዚአብሔር ሆይ ሁል ጊዜ እናድናንቅሃለን። ሁል ጊዜ ከፍ ከፍ እናደርግሃለን። ልክ እንደ ሳራ ጌታ ሆይ ዛሬ አንድ ነገር በውስጣችን እንድትፈጥር እንጸልያለን። ተስፋ የሰጠው የታመነ እንደሆነ ስለቆጠረች እንዳለ በጌታ በኢየሱስ ክርስቶስ ስም ልባችንን እንድትቀይር፣ እንድትነካን፣ የእምነት መንፈስ በእኛ ላይ እንድታፈስ እናመሰግንሃለን። አንተ ኃያል ነህ። አንተ ጌታ ነህ። ዛሬ እንጸልያለን ጌታ ሆይ የተስፋ ቃል የሰጠ የታመነ እንደሆነ ስለቆጠረች ተብሎ እንደተጻፈ ዛሬም በእኛ ልብ ላይ እምነትን እንድታፈስ፣ የእምነትን መንፈስ እንድታፈስ ወደ አንተ እንጮኻለን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አብ አባት ሆይ በእኛ ሕይወት ላይ የተወረወሩ ሐሳቦች ሩቅ አትሄድም፣ አይሳካልህም፣ አይሳካልሽም፣ ገንዘብ አታገኝም፣ ልጅ አትወልጂም፣ አታገቢም፣ ሞገስ አታገኝም፣ ወደፊት አትሄጅም፣ ነገርሽ ይቆማል ብሎ አእምሮአችን ላይ እኛ ላይ የሚወረወርን ፈላጻ ዛሬ በጌታ በኢየሱስ ስም እናስቆማለን። ዛሬ በጌታ በኢየሱስ ስም እናስቆማለን። መጽሐፍ ቅዱስ እንደዚህ ይላል፣ የተስፋ ቃል የሰጠ የታመነ ነው ይላል። ሁላችሁም በኮመንት እንደዚህ በሉ፣ እግዚአብሔር ታማኝ ነው በሉ። ታማኝ ነው፣ የተናገረውን ይፈጽማል። እኛ ልንደክም እንችላለን፣ እርሱ ግን ብርቱ ነው። እርሱ ግን አይደክምም። እርሱ ግን ስለ ቃሉ ይተጋል። እርሱ ግን የተናገረውን ይፈጽማል። እርሱ ግን እንደ ቃሉ ይገኛል። ጌታ ሆይ ከዚህ ሰዓት ጀምሮ በእነሱ ላይ የተወረወረ አሁን እጸልይላቸዋለሁ። ጌታ ሆይ በእነሱ ላይ የተወረወረ በእነሱ ላይ እግዚአብሔር ሆይ የተወረወረ ቀስት፣ የተወረወረ የጨለማ ኃይል ከዚህ ሰዓት ጀምሮ እንዲቆም እጸልያለሁ። ታማኝ ነው እግዚአብሔር። ጠላት ያወራችሁ ውሸቱን ነው። አይሳካልሽም ያለው ውሸቱን ነው። ትከስሪያለሽ ያለው ውሸቱን ነው። ወደ ሀገር ቤት አትገቢም ያለው ውሸቱን ነው።
ወደ ተሻለ ስፍራ አትሄጅም ያለው ውሸቱን ነው። አትሄድም ያለው ውሸቱን ነው። እግዚአብሔር ይረዳሃል ወንድሜ፣ እግዚአብሔር ይረዳሻል። እግዚአብሔር ታማኝ ነው። እግዚአብሔር ቃሉን ይፈጽማል። ሳራ የተስፋ ቃል እየሰጠ የታመነ እንደሆነ ስለቆጠረች እግዚአብሔር አምላክ በሰው አቆጣጠር እሷ በጨረሰች ጊዜ፣ በሰው አቆጣጠር አበቃ በተባለ ጊዜ፣ የእርሷ ማህፀን ሙት ነው በተባለ ጊዜ ትንሣኤ ለማድረግ መጣ። ሕያው ለማድረግ መጣ። የሳራን ነገር ሊሰራ መጣ። ምንድነው ካላችሁ፣ ሳራ አመነች። የተስፋ ቃል የሰጠን እግዚአብሔርን አመነች። ዛሬ እግዚአብሔርን እንድታምኑ ፈልጋለሁ። የተስፋ ቃል ኖሯችሁ፣ ትንቢት ኖሯችሁ ግራ የተጋባችሁ ጌታ ዘገየ እያላችሁ እየጸለያችሁ ያላችሁ አለ ቀን፣ የክብር ቀን አለ፣ የባርኮት ቀን አለ፣ የደስታ ቀን አለ፣ የሞገስ ቀን አለ፣ የመታሰብ ቀን አለ። ያ ቀን ፈጠነልሽ፣ ያ ቀን ፈጠነልህ። እግዚአብሔር አምላክ ጠላት ያመጣውን እንባ ካንተ ላይ ካንቺ ላይ ያነሳዋል። አዎ እግዚአብሔር ታማኝ ነው። ስለ ልጅ ያወራሽ ይፈጽመዋል። ስለ ሥራ ያወራውን ይፈጽመዋል። ስለ አገልግሎት ያወራውን ይፈጽመዋል። ስለ ትዳር፣ ስለ ሥራ፣ ስለ ቢዝነስ ያወራውን ይፈጽመዋል። ሩቅ ትሄዳለህ፣ የብዙዎች አባት ትሆናለህ ያለውን ቃል አዎ ይፈጽማል። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ኮመንት ላይ እግዚአብሔር ታማኝ ነው ብላችሁ ጻፉ። እግዚአብሔር አምላክ ታማኝ ነው። ይመጣል ወደ ጉዳያችሁ፣ ይገለጣል ወደ ጉዳያችሁ። እግዚአብሔር እንደ ሰው አይደለም። የተስፋ ቃል ሰጥቶ ዝም የሚል አምላክ አይደለም። ይመጣል እንደተናገረው፣ ይገለጣል እንደተናገረው። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ቃል በእነሱ ላይ እንዲፈጸም፣ ቃል 100 ፍሬ እንዲያፈራ፣ ቃልህ እግዚአብሔር ሆይ በሚንቀሳቀሱበት ስፍራ ሁሉ ድል እንዲሰጣቸው በኢየሱስ ስም ጸልያለሁ። ብቻችሁን አትወጡም፣ ብቻችሁን አትገቡም። ያንን ቃል ይዛችሁ ትንቀሳቀሳላችሁ። ትሰፊያለሽ ያለውን ቃል፣ ባለጠጋ ትሆኛለሽ ያለውን ቃል፣ ታገለግላለህ ያለውን ቃል፣ ባለጠጋ ትሆናለህ። ማንም አያቆምህም። በግራና በቀኝ እግዚአብሔር ያስፋፋሃል የሚለውን ቃል ይዛችሁ የተሰማራችሁ እግዚአብሔር ያንን ቃል ይፈጽመዋል። ተስፋ አትቁረጡ። እግዚአብሔር አለ፣ የሚረዳን አለ፣ የሚያግዘን አለ፣ ሕያው አምላክ አለ። እንደርሱ ያለ ማንም የለም። እግዚአብሔር አምላክ ከፊት ለፊት ያሉ ጠላቶቻችሁን፣ መንገዳችሁ ያሉ ጠላቶቻችሁን ያነሳላችኋል። ሌላ የተስፋ ቃል አለ፣ ሌላ የበረከት ቃል አለ፣ ሌላ ሞገስ አለ። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እንባ ውስጥ ያላችሁ እግዚአብሔር አይደርስልኝም ወይ የምትሉ ሰዎች እጃችሁን በአፋችሁ እስክትጭኑ ድረስ እግዚአብሔር ታሪካችሁን ይቀይራል። እመኑኝ፣ ይቀይራል፣ ይቀይራል፣ ይቀይራል። ጠላት በተደጋጋሚ ያወራው ውሸቱን ነው። እንዳታምኑት። የእግዚአብሔር ቃል ሕያው ነው። እግዚአብሔር ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ተብሎ እንደተጻፈ የሚፈውሰውን ቃል ይልክላችኋል። ነፃ የሚያወጣችሁን ቃል ይልክላችኋል። ባለጠጋ የሚያደርጋችሁን ቃል ይልክላችኋል። እግዚአብሔር ሞገስ በሞገስ የሚያደርጋቸውን ቃል ይልክላቸዋል። አትገደቡም፣ አትያዙም። እግዚአብሔር አምላክ ከዚህ ሰዓት ጀምሮ በእናንተ ላይ የሞገስን መንፈስ ያፈሳል። ቃል ይዛችሁ ትሰማራላችሁ። ቃል ይዛችሁ ትገባላችሁ። ቃል ይዛችሁ ትወጣላችሁ። እግዚአብሔር አምላክ በምትሄዱበት ስፍራ ሁሉ ድልን ይሰጣችኋል። ለጠላት አሳልፎ አይሰጣችሁ፣ ለክፉ አሳልፎ አይሰጣችሁ። አዳዲስ ደጆቻችሁን ይከፍታል። ቃል አላችሁ። ያ ቃል ይፈጸማል። ያ ቃል ይፈጸማል። እግዚአብሔር የተናገረው ይፈጸማል። እግዚአብሔር ያወራችሁ ይፈጸማል። ጴጥሮስ ሌሊቱን ሙሉ ሲለፋ ሲሰራ ሲደክም አንድም ዓሣ አላገኘም። ለምን? ከኢየሱስ አፍ ቃል እስኪወጣ፣ ከሰማይ ቃል እስኪወጣ። ዛሬ ለእናንተ ቃል ይወጣል። ትበለጥጋላችሁ የሚል ቃል ይወጣል። ያ ቃል ያበለጥጋችኋል። ትሰፊያለሽ የሚል ቃል ይወጣል። ያ ቃል ያስፋፋሻል። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል የሚሰራ ነው። ጓዳችሁን ይሰራል። ትዳራችሁን ይሰራል። ቢዝነሳችሁን ይሰራል። ከእግዚአብሔር አፍ የሚወጣ ቃል ብዙ ዘመናትን ያሻግራችኋል። ወደ ባለጠግነት ውስጥ ያስገባችኋል። በሽታን ከናንተ ላይ ይሰብራል። እርግማንን ከናንተ ላይ ይሰብራል። አለመከናወንን ከናንተ ላይ ይሰብራል።
አለመሳካትን ከናንተ ላይ ይሰብራል። እግዚአብሔር አምላክ ከዚች ቀን ጀምሮ ሰምታችሁ የማታውቁትን የምስራች ያሰማችኋል። ሰምታችሁ የማታውቁትን የምስራች ያሰማችኋል። መከራን በቃ ይላችኋል። ችግርን በቃ ይላችኋል። ያ የተስፋ ቃል የሚፈጸምበት ቀን ፈጠነላችሁ። ያ የተስፋ ቃል ያ ያወራችሁ፣ በነቢያት ያወራችሁ፣ በህልም ያወራችሁ፣ ለራሳችሁ የተናገራችሁ፣ በድምፅ የሰማችሁ፣ በብዙ መንገድ እግዚአብሔር የተናገራችሁ፣ በራእይ ያያችሁ እግዚአብሔር አምላክ ያንን ይፈጽመዋል። ያንን መልካም ነገር ያያችሁትን ይፈጽመዋል። ክፉ አይፈጸምም። ክፉ ያያችሁት አይፈጸምም። ክፉ የሰማችሁት አይፈጸምም። በጆራችሁ የሰማችሁት አሳዛኝ ዜና አይፈጸምም። እግዚአብሔር ያወራው ይፈጸማል። እግዚአብሔር የተናገረው መልካም ነገር ይፈጸማል። በህይወታችሁ ላይ ከዚች ቀን ጀምሮ የማትረሱት ታላላቅ ምስክርነት ይፈጠራሉ። እግዚአብሔር አባት እንደሆነ ታያላችሁ። ጌታ ሆይ እንጸልያለን። እናምናሃለን። ደግሞ ልክ እንደ ሳራ እናምናሃለን። አንተ ታማኝ ነህ፣ አንጠራጠርም። የምታሻግር ነህ፣ የምትረዳ ነህ፣ የምታግዝ ነህ። እንዳንተ ያለ ማንም የለም። አንተ መልካም አባት ነህ። አንተ ርኅሩኅ አምላክ ነህ። አንተ ፍቅር ነህ። አንተ ለልጆች የምትራራ ነህ። እግዚአብሔር አምላክ ሆይ ከአፍ የወጣ ቃል ይፈጸማል። ልባችን አይሰበርም። ይሄ ነገር ጎደለ ብለን አናጉረመረምም። አንተ ሕያው አምላክ፣ የምትረዳ፣ የምታግዝ፣ የምታጽናና፣ ጉልበት የምትሰጥ ነህ። እንዳንተ ያለ ማንም የለም። አንተ ፍቅር ነህ። ወደ እውነት ሁሉ የምትመራን፣ የምታሰማራን፣ ጉልበት የሆንከን፣ የምትረዳን አንተ ነህ። እግዚአብሔር ሆይ ስለዚህ ከፍ እናደርጋለን። ለጠላት አሳልፈ ስለማትሰጠን፣ ከዚህ ቀን ጀምሮ ለጠላት አሳልፈ ስለማትሰጠን አመሰግንሃለሁ። ለክፉ አሳልፈ ስለማትሰጠን አመሰግንሃለሁ። ለጨለማ ዓለም አሳልፈ ስለማትሰጠን አመሰግንሃለሁ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ ከፍ እናደርጋለን። ጌታ ሆይ እናደናንቅሃለን። በሕይወት ዘመናችን ሁሉ እግዚአብሔር ሆይ ነገሮቻችንን ሁሉ ስለምትሰራ፣ ነገሮቻችንን ሁሉ ውብ ስለምታደርግ እናመሰግናለን። በሕይወታችን ላይ ልዩ መዓዛ ያለውን ከፍታ ስላዘጋጀህልን እናመሰግናለን። ለብዙዎች ስለምታተርፈን አሁን እያለፈን ያለንበት መንገድ መጨረሻችን አይደለም፣ ያልፋል። ወደ ተሻለ ምዕራፍ ታሻግረናለህ። አዳዲስ ደጆችን ትከፍታለህ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ እናምንሃለን። እግዚአብሔር ሆይ አንተ እንደ ቃል ትመጣለህ። አንተ እንደ ቃል ትገለጣለህ። አንተ እንደ ቃል ነገሮችን ታደርጋለህ። ካንተ አፍ የወጣ ይፈጸማል። የተናገርከው ይፈጸማል። እግዚአብሔር ሆይ በሕይወታችን ተስፋ አንቆርጥም። አንተ አለክ። ከዘመድ ትበልጣለህ፣ ከገንዘብ ትበልጣለህ፣ ወዳጅ ካልናቸው ሰዎች ሁሉ ትበልጣለህ። አንተ ፍቅር የሆንክ ጌታ፣ በምንሄድበት ስፍራ ሁሉ የምትረዳን፣ የምታግዘን፣ አሁንም እጃችንን ይዘምራ። አሁንም ተናገረን። አሁንም ታስፈልገናለህ። እንዳንተ ያለ አላገኘንም። አንተ ፍቅር ነህ። ስንደክም የምታበረታን፣ ስንዝል የምታበረታን፣ መንገድ የምታሳየን እግዚአብሔር አምላክ ሆይ ሰዎች ሲስቁ፣ ወደቁ ሲሉ፣ ጠፉ ሲሉ እንደገና ትንሣኤን እያደረክ እያበረታህን፣ እያገዝከን፣ ሞገስ እየሆንከን እግዚአብሔር ሆይ እያበረታህን፣ አዳዲስ ቀኖችን ስላሳየህን እግዚአብሔር ደጆቻችንን ስለከፈትክ እናመሰግናለን። ለኛ እንዳንተ ያለ ማንም የለም። ዛሬ ልክ እንደ ሳራ እናምናለን። የተስፋ ቃል እየሰጠህ የታመነ እንደሆነ ስለቆጠረች ሳራም ዘርን ለመጸነስ በእምነት ኃይልን አገኘች ተብሎ እንደተጻፈ ዛሬ ካንተ ኃይል እንቀበላለን። ከድካም የምንወጣበትን፣ ከዝለት የምንወጣበትን እግዚአብሔር ከዛ ካጉረመረምንበት ሕይወት የምንወጣበትን፣ አንተን ባላመንበት ጉዳይ ላይ ዛሬ እግዚአብሔር
ንስሐ እንገባለን። አንተን ባላመንበት ጉዳይ ላይ፣ ተስፋ በቆረጥንበት ጉዳይ ላይ፣ ባጉረመረምነው ጉዳይ ላይ ልባችንን አድሰው። ዛሬ እንገዛልሃለን። ዛሬ ወደ አንተ እንመለሳለን። ጌታ ሆይ እናምናሃለን። አንተ ታማኝ ነህ። አንተ ፍቅር ነህ። አንተ ሩህሩህ ነህ። እግዚአብሔር አምላክ ሆይ ቃልህን ትፈጽማለህ። ቃልህን ታደርጋለህ። እንደተናገርከው ታደርጋለህ። እንዳወራኸው ታደርጋለህ። እናምናሃለን። እጆቻችንን ይዘህ ትመራለህ። በኢየሱስ ክርስቶስ ስም ከፊት ለፊት ያለውን እንቅፋት ሁሉ ከመንገዳችን ታነሳለህ። እውነተኛ እረኛችን፣ እውነተኛ አፍቃሪያችን ጌታ ሆይ እናመሰግንሃለን። ደግሞ አዳዲስ ቀኖችን አሳልፈ ስለምትሰጠን እንባርክሃለን። ለእኛ እንዳንተ ያለ የለም። ፍቅር ነህ። እናመሰግንሃለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለወደድከን፣ ምሕረት ስላበዛህልን፣ ስላቀረብከን፣ በሕይወታችን ላይ አዲስን ቀን ስለጨመርክልን እናመሰግንሃለን። ለእኛ እንዳንተ ያለ ማንም የለም። አንተ በነገርከን ቃል ላይ እናምንሃለን። ጌታ ሆይ አንተ ታማኝ ነህ። ጌታ ሆይ አንተ ቃልህን የምትፈጽም ነህ። ዘገየ ብለን አናጉረመረምም። የተስፋ ቃላችን ዘገየ ብለን ተስፋ ቆርጠን አንተ ላይ አናጉረመረምም። አንተ ታማኝ ነህ። የአብርሃምን ቃል የፈጸምክ፣ የያዕቆብን ቃል የፈጸምክ፣ የሙሴን ቃል የፈጸምክ፣ የይስሐቅን ቃል የፈጸምክ፣ የዳንኤልን ቃል የፈጸምክ፣ የተስፋ ቃል ሰጥተሃቸው ቃልህን የፈጸምክ እግዚአብሔር ሆይ እኛ ብንዝል፣ እኛ ብንደክም አንተ አትደክምም። አንተ ብርቱ ነህ። አንተ ኃያል ነህ። አንተ የጌቶች ጌታ ነህ። እግዚአብሔር ሆይ ሁል ጊዜ እናድናንቅሃለን። ሁል ጊዜ ከፍ ከፍ እናደርግሃለን። ልክ እንደ ሳራ ጌታ ሆይ ዛሬ አንድ ነገር በውስጣችን እንድትፈጥር እንጸልያለን። ተስፋ የሰጠው የታመነ እንደሆነ ስለቆጠረች እንዳለ በጌታ በኢየሱስ ክርስቶስ ስም ልባችንን እንድትቀይር፣ እንድትነካን፣ የእምነት መንፈስ በእኛ ላይ እንድታፈስ እናመሰግንሃለን። አንተ ኃያል ነህ። አንተ ጌታ ነህ። ዛሬ እንጸልያለን ጌታ ሆይ የተስፋ ቃል እየሰጠ የታመነ እንደሆነ ስለቆጠረች ተብሎ እንደተጻፈ ዛሬም በእኛ ልብ ላይ እምነትን እንድታፈስ፣ የእምነትን መንፈስ እንድታፈስ ወደ አንተ እንጮኻለን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አብ አባት ሆይ በእኛ ሕይወት ላይ የተወረወሩ ሐሳቦች ሩቅ አትሄድም፣ አይሳካልህም፣ አይሳካልሽም፣ ገንዘብ አታገኝም፣ ልጅ አትወልጂም፣ አታገቢም፣ ሞገስ አታገኝም፣ ወደፊት አትሄጅም፣ ነገርሽ ይቆማል ብሎ አእምሮአችን ላይ እኛ ላይ የሚወረወርን ፈላጻ ዛሬ በጌታ በኢየሱስ ስም እናስቆማለን። ዛሬ በጌታ በኢየሱስ ስም እናስቆማለን። መጽሐፍ ቅዱስ እንደዚህ ይላል፣ የተስፋ ቃል የሰጠ የታመነ ነው ይላል። ሁላችሁም በኮመንት እንደዚህ በሉ፣ እግዚአብሔር ታማኝ ነው በሉ። ታማኝ ነው፣ የተናገረውን ይፈጽማል። እኛ ልንደክም እንችላለን፣ እርሱ ግን ብርቱ ነው። እርሱ ግን አይደክምም። እርሱ ግን ስለ ቃሉ ይተጋል። እርሱ ግን የተናገረውን ይፈጽማል። እርሱ ግን እንደ ቃሉ ይገኛል። ጌታ ሆይ ከዚህ ሰዓት ጀምሮ በእነሱ ላይ የተወረወረ አሁን እጸልይላቸዋለሁ። ጌታ ሆይ በእነሱ ላይ የተወረወረ በእነሱ ላይ እግዚአብሔር ሆይ የተወረወረ ቀስት፣ የተወረወረ የጨለማ ኃይል ከዚህ ሰዓት ጀምሮ እንዲቆም እጸልያለሁ። ታማኝ ነው እግዚአብሔር። ጠላት ያወራችሁ ውሸቱን ነው። አይሳካልሽም ያለው ውሸቱን ነው። ትከስሪያለሽ ያለው ውሸቱን ነው። ወደ ሀገር ቤት አትገቢም ያለው ውሸቱን ነው። ወደ ተሻለ ስፍራ አትሄጅም ያለው ውሸቱን ነው። አትሄድም ያለው ውሸቱን ነው። እግዚአብሔር ይረዳሃል ወንድሜ፣ እግዚአብሔር ይረዳሻል። እግዚአብሔር ታማኝ ነው። እግዚአብሔር ቃሉን ይፈጽማል። ሳራ የተስፋ ቃል እየሰጠ የታመነ እንደሆነ ስለቆጠረች እግዚአብሔር አምላክ በሰው አቆጣጠር እሷ በጨረሰች ጊዜ፣ በሰው አቆጣጠር አበቃ በተባለ ጊዜ፣ የእርሷ ማህፀን ሙት ነው በተባለ ጊዜ
ትንሣኤ ለማድረግ መጣ። ሕያው ለማድረግ መጣ። የሳራን ነገር ሊሰራ መጣ። ምንድነው ካላችሁ ሳራ አመነች። የተስፋ ቃል የሰጠን እግዚአብሔርን አመነች። ዛሬ እግዚአብሔርን እንድታምኑ ፈልጋለሁ። የተስፋ ቃል ኖሯችሁ ትንቢት ኖሯችሁ ግራ የተጋባችሁ ጌታ ዘገየ እያላችሁ እየጸለያችሁ ያላችሁ አለ ቀን፣ የክብር ቀን አለ፣ የባርኮት ቀን አለ፣ የደስታ ቀን አለ፣ የሞገስ ቀን አለ፣ የመታሰብ ቀን አለ። ያ ቀን ፈጠነልሽ፣ ያ ቀን ፈጠነልህ። እግዚአብሔር አምላክ ጠላት ያመጣውን እንባ ካንተ ላይ ካንቺ ላይ ያነሳዋል። አዎ እግዚአብሔር ታማኝ ነው። ስለ ልጅ ያወራሽ ይፈጽመዋል። ስለ ሥራ ያወራውን ይፈጽመዋል። ስለ አገልግሎት ያወራውን ይፈጽመዋል። ስለ ትዳር፣ ስለ ሥራ፣ ስለ ቢዝነስ ያወራውን ይፈጽመዋል። ሩቅ ትሄዳለህ፣ የብዙዎች አባት ትሆናለህ ያለውን ቃል አዎ ይፈጽማል። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ኮመንት ላይ እግዚአብሔር ታማኝ ነው ብላችሁ ጻፉ። እግዚአብሔር አምላክ ታማኝ ነው። ይመጣል ወደ ጉዳያችሁ፣ ይገለጣል ወደ ጉዳያችሁ። እግዚአብሔር እንደ ሰው አይደለም። የተስፋ ቃል ሰጥቶ ዝም የሚል አምላክ አይደለም። ይመጣል እንደተናገረው፣ ይገለጣል እንደተናገረው። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ቃል በእነሱ ላይ እንዲፈጸም፣ ቃል 100 ፍሬ እንዲያፈራ፣ ቃል እግዚአብሔር ሆይ በሚንቀሳቀሱበት ስፍራ ሁሉ ድል እንዲሰጣቸው በኢየሱስ ስም ጸልያለሁ። ብቻችሁን አትወጡም፣ ብቻችሁን አትገቡም። ያንን ቃል ይዛችሁ ትንቀሳቀሳላችሁ። ትሰፊያለሽ ያለውን ቃል፣ ባለጠጋ ትሆኛለሽ ያለውን ቃል፣ ታገለግላለህ ያለውን ቃል፣ ባለጠጋ ትሆናለህ። ማንም አያቆምህም። በግራና በቀኝ እግዚአብሔር ያስፋፋሃል የሚለውን ቃል ይዛችሁ የተሰማራችሁ እግዚአብሔር ያንን ቃል ይፈጽመዋል። ተስፋ አትቁረጡ። እግዚአብሔር አለ፣ የሚረዳን አለ፣ የሚያግዘን አለ፣ ሕያው አምላክ አለ። እንደርሱ ያለ ማንም የለም። እግዚአብሔር አምላክ ከፊት ለፊት ያሉ ጠላቶቻችሁን፣ መንገዳችሁ ያሉ ጠላቶቻችሁን ያነሳላችኋል። ሌላ የተስፋ ቃል አለ፣ ሌላ የበረከት ቃል አለ፣ ሌላ ሞገስ አለ። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እንባ ውስጥ ያላችሁ እግዚአብሔር አይደርስልኝም ወይ የምትሉ ሰዎች እጃችሁን በአፋችሁ እስክትጭኑ ድረስ እግዚአብሔር ታሪካችሁን ይቀይራል። እመኑኝ፣ ይቀይራል፣ ይቀይራል፣ ይቀይራል። ጠላት በተደጋጋሚ ያወራው ውሸቱን ነው። እንዳታምኑት። የእግዚአብሔር ቃል ሕያው ነው። እግዚአብሔር ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ተብሎ እንደተጻፈ የሚፈውሰውን ቃል ይልክላችኋል። ነፃ የሚያወጣችሁን ቃል ይልክላችኋል። ባለጠጋ የሚያደርጋችሁን ቃል ይልክላችኋል። እግዚአብሔር ሞገስ በሞገስ የሚያደርጋቸውን ቃል ይልክላችኋል። አትገደቡም፣ አትያዙም። እግዚአብሔር አምላክ ከዚህ ሰዓት ጀምሮ በእናንተ ላይ የሞገስን መንፈስ ያፈሳል። ቃል ይዛችሁ ትሰማራላችሁ። ቃል ይዛችሁ ትገባላችሁ። ቃል ይዛችሁ ትወጣላችሁ። እግዚአብሔር አምላክ በምትሄዱበት ስፍራ ሁሉ ድልን ይሰጣችኋል። ለጠላት አሳልፎ አይሰጣችሁም። ለክፉ አሳልፎ አይሰጣችሁም። አዳዲስ ደጆቻችሁን ይከፍታል። ቃል አላችሁ። ያ ቃል ይፈጸማል። ያ ቃል ይፈጸማል። እግዚአብሔር የተናገረው ይፈጸማል። እግዚአብሔር ያወራችሁ ይፈጸማል። ጴጥሮስ ሌሊቱን ሙሉ ሲለፋ ሲሰራ ሲደክም አንድም ዓሣ አላገኘም። ለምን? ከኢየሱስ አፍ ቃል እስኪወጣ፣ ከሰማይ ቃል እስኪወጣ። ዛሬ ለእናንተ ቃል ይወጣል። ትበለጥጋላችሁ የሚል ቃል ይወጣል። ያ ቃል ያበለጥጋችኋል። ትሰፊያለሽ የሚል ቃል ይወጣል። ያ ቃል ያስፋፋሻል። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል የሚሰራ ነው። ጓዳችሁን ይሰራል። ትዳራችሁን ይሰራል። ቢዝነሳችሁን ይሰራል። ከእግዚአብሔር አፍ የሚወጣ ቃል ብዙ ዘመናትን ያሻግራችኋል። ወደ ባለጠግነት ውስጥ ያስገባችኋል። በሽታን ከናንተ ላይ ይሰብራል። እርግማንን ከናንተ ላይ ይሰብራል። አለመከናወንን ከናንተ ላይ ይሰብራል። አለመሳካትን ከናንተ ላይ ይሰብራል። እግዚአብሔር አምላክ ከዚች ቀን ጀምሮ ሰምታችሁ የማታውቁትን የምስራች ያሰማችኋል። ሰምታችሁ የማታውቁትን የምስራች ያሰማችኋል። መከራን በቃ ይላችኋል። ችግርን በቃ ይላችኋል። ያ የተስፋ ቃል የሚፈጸምበት ቀን ፈጠነላችሁ፣ ፈጠነላችሁ፣ ፈጠነላችሁ።
ያ የተስፋ ቃል ያ ያወራችሁ በነቢያት ያወራችሁ በህልም ያወራችሁ ለራሳችሁ የተናገራችሁ በድምጽ የሰማችሁ በብዙ መንገድ እግዚአብሔር የተናገራችሁ በራእይ ያያችሁ እግዚአብሔር አምላክ ያንን ይፈጽመዋል። ያንን መልካም ነገር ያያችሁትን ይፈጽመዋል። ክፉ አይፈጸምም። ክፉ ያያችሁት አይፈጸምም። ክፉ የሰማችሁት አይፈጸምም። በጆራችሁ የሰማችሁት አሳዛኝ ዜና አይፈጸምም። እግዚአብሔር ያወራው ይፈጸማል። እግዚአብሔር የተናገረው መልካም ነገር ይፈጸማል። በህይወታችሁ ላይ ከዚች ቀን ጀምሮ የማትረሱት ታላላቅ ምስክርነት ይፈጠራሉ። እግዚአብሔር አባት እንደሆነ ታያላችሁ። እግዚአብሔር አባት እንደሆነ ታያላችሁ። ጌታ ሆይ እንጸልያለን። ጌታ ሆይ እንጸልያለን። እናምናሃለን። ደግሞ ልክ እንደ ሳራ እናምናሃለን። አንተ ታማኝ ነህ፣ አንጠራጠርም። የምታሻግር ነህ፣ የምትረዳ ነህ፣ የምታግዝ ነህ። እንዳንተ ያለ ማንም የለም። አንተ መልካም አባት ነህ። አንተ ርኅሩህ አምላክ ነህ። አንተ ፍቅር ነህ። አንተ ለልጆች የምትራራ ነህ። እግዚአብሔር አምላክ ሆይ ከአፍ የወጣ ቃል ይፈጸማል። ልባችን አይሰበርም። ይሄ ነገር ጎደለ ብለን አናጉረመረምም። አንተ ሕያው አምላክ የምትረዳ፣ የምታግዝ፣ የምታጽናና፣ ጉልበት የምትሰጥ ነህ። እንዳንተ ያለ ማንም የለም። እንዳንተ ያለ ማንም የለም። አንተ ፍቅር ነህ። አንተ ፍቅር ነህ። ወደ እውነት ሁሉ የምትመራን፣ ወደ እውነት ሁሉ የምትመራን፣ የምታሰማራን፣ ጉልበት የሆንክን የምትረዳን አንተ ነህ። እግዚአብሔር ሆይ ስለዚህ ከፍ ከፍ እናደርጋለን። ለጠላት አሳልፈ ስለማትሰጠን፣ ከዚህ ቀን ጀምሮ ለጠላት አሳልፈ ስለማትሰጠን አመሰግንሃለሁ። ለክፉ አሳልፈ ስለማትሰጠን አመሰግንሃለሁ። ለጨለማ ዓለም አሳልፈ ስለማትሰጠን አመሰግንሃለሁ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ ከፍ ከፍ እናደርጋለን። ጌታ ሆይ እናደናንቅሃለን። በህይወት ዘመናችን ሁሉ እግዚአብሔር ሆይ ነገሮቻችንን ሁሉ ስለምትሰራ፣ ነገሮቻችንን ሁሉ ውብ ስለምታደርግ እናመሰግናለን። በህይወታችን ላይ ልዩ መዓዛ ያለውን ከፍታ ስላዘጋጀህልን እናመሰግናለን። ለብዙዎች ስለምታተርፈን፣ ለብዙዎች ስለምታተርፈን አሁን እያለፈን ያለንበት መንገድ መጨረሻችን አይደለም፣ ያልፋል። ወደ ተሻለ ምዕራፍ ታሻግረናለህ። አዳዲስ ደጆችን ትከፍታለህ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ እናምንሃለን። እግዚአብሔር ሆይ አንተ እንደ ቃልህ ትመጣለህ። አንተ እንደ ቃልህ ትገለጣለህ። አንተ እንደ ቃል ነገሮችን ታደርጋለህ። ካንተ አፍ የወጣ ይፈጸማል። የተናገርከው ይፈጸማል። እግዚአብሔር ሆይ በህይወታችን ተስፋ አንቆርጥም። በህይወታችን ተስፋ አንቆርጥም። አንተ አለክ። ከዘመድ ትበልጣለህ፣ ከገንዘብ ትበልጣለህ፣ ወዳጅ ካልናቸው ሰዎች ሁሉ ትበልጣለህ። አንተ ፍቅር የሆንክ ጌታ በምንሄድበት ስፍራ ሁሉ የምትረዳን፣ የምታግዘን፣ አሁንም እጃችንን ይዘምራ፣ አሁንም ተናገረን፣ አሁንም ታስፈልገናለህ። እንዳንተ ያለ አላገኘንም። አንተ ፍቅር ነህ። ስንደክም የምታበረታን፣ ስንዝል የምታበረታን፣ መንገድ የምታሳየን እግዚአብሔር አምላክ ሆይ ሰዎች ሲስቁ፣ ወደቁ ሲሉ፣ ጠፉ ሲሉ እንደገና ትንሣኤን እያደረክ እያበረታህን፣ እያገዝከን፣ ሞገስ እየሆንከን እግዚአብሔር ሆይ እያበረታህን፣ አዳዲስ ቀኖችን ስላሳየህን፣ እግዚአብሔር ደጆቻችንን ስለከፈትክ እናመሰግናለን። ለኛ እንዳንተ ያለ ማንም የለም። ዛሬ ልክ እንደ ሳራ እናምናለን። የተስፋ ቃል እየሰጠህ የታመነ እንደሆነ ስለቆጠረች ሳራም ዘርን ለመጸነስ በእምነት ኃይልን አገኘች ተብሎ እንደተጻፈ ዛሬ ካንተ ኃይል እንቀበላለን። ከድካም የምንወጣበትን፣ ከዝለት የምንወጣበትን እግዚአብሔር ከዛ ካጉረመረምንበት ህይወት የምንወጣበትን አንተን ባላመንበት ጉዳይ ላይ ዛሬ እግዚአብሔር ንስሐ እንገባለን። አንተን ባላመንበት ጉዳይ ላይ፣ ተስፋ በቆረጥንበት ጉዳይ ላይ፣ ባጉረመረምነው ጉዳይ ላይ ልባችንን አድሰው ዛሬ እንገዛልሃለን። ዛሬ ወደ አንተ እንመለሳለን። ጌታ ሆይ እናምናሃለን። አንተ ታማኝ ነህ። አንተ ፍቅር ነህ። አንተ ርኅሩህ ነህ። እግዚአብሔር አምላክ ሆይ ቃልህን ትፈጽማለህ። ቃልህን ታደርጋለህ። እንደተናገርከው ታደርጋለህ። እንዳወራኸው ታደርጋለህ። እናምናሃለን። እጆቻችንን ይዘህ ትመራለህ።
በኢየሱስ ክርስቶስ ስም ከፊት ለፊት ያለውን እንቅፋት ሁሉ ከመንገዳችን ታነሳለህ። እውነተኛ እረኛችን፣ እውነተኛ አፍቃሪያችን ጌታ ሆይ እናመሰግንሃለን። ደግሞ አዳዲስ ቀኖችን አሳልፈ ስለምትሰጠን እንባርክሃለን። ለእኛ እንዳንተ ያለ የለም። ፍቅር ነህ፣ እናመሰግንሃለን። እግዚአብሔር ሆይ የተስፋ ቃል ሰጥተህን ትፈጽማለህ። አንጠራጠርም፣ ታማኝ ነህ። ከፍ ከፍ እናደርግሃለን። ጸሎታችንን ስለሰማን ባርክሃለን። በነገር ሁሉ እናደናንቅሃለን። ጌታ ሆይ እንወድሃለን። አሜን፣ አሜን፣ አሜን።